ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ሁለት ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ኢቲቪ 57 ተመልሷል። አበይት ነጥቦቹን ነው። ለሰባተኛው ጠቅላላ ምርጫ እስካሁን ከ9 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ኢትዮጵያ ላለፉት 6 አስርት ዓመታት በተለያዩ የፖለቲካ ስርዓተ መሪዎች ብትመራም ለአፍሪካ ሁለንተናዊ ልዕልናና አንድነት ያላት ጽኑ አቋም ሳይናወጥ ዛሬም ቀጥሏል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እና ተጫዋቹ አንቶይን ሲሜኔሆ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ በመባል ተመርጠዋል። ከስፖርት ዓለም አቀፍ ይዘት ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በመሬት መንሸራተት በደረሰው አደጋ ሐዘናቸውን ገለጹ። ፕሬዝዳንት ታዬ አጽቀሥላሴ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጨው ጋባ ባባ ለካ ወረዳም በተከሰተው የመሬት መንሸራተት አደጋ በዜጎች ላይ በደረሰው የሕይወት መጥፋትና መፈናቀል የተሰማቸውን ጥልቅ ሐዘን ገልጸዋል። በአደጋው ሕይወታቸውን ላጡ ወገኖች፣ ለሟች ቤተሰቦችና ለወዳጅ ዘመዶቻቸውም ልባዊ መጽናናትን ተመኝተዋል። ፕሬዝዳንቱ ዘገባው የሪፖርተራችን ሙሉ ግርማይ ነው። በደረሰው የመሬት መንሸራተት አደጋ ሕይወታቸውን ላጡ ውድ ኢትዮጵያውያን ጥልቅ ሐዘኔን ገልጻለሁ። ለቆሰሉት፣ ለተጎዱት በሙሉ ለቤተሰቦች መጽናናትን እመኛለሁ። የቆሰሉትም በፍጥነት ያገግሙ ይድኑ ዘንድ እመኛለሁኝ። ይህ በዚህ እንዳለ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጨው ባባ ወረዳ ለካ ቀበሌ በተከሰተው የመሬት ናዳ በዜጎች ላይ በደረሰው አደጋ የተሰማቸውን ሐዘን ገልጸዋል። በአደጋው ጉዳት ለደረሰባቸው የተጎጂ ቤተሰቦችና ዘመድ ወዳጆች ሁሉ መጽናናትን የተመኙት ምክትል ጠቅላይ ሚኒስትሩ በቀጣይም በአደጋው ሳቢያ ጉዳት የደረሰባቸውን ዜጎቻችንን መልሶ ለማቋቋም መንግስት አስፈላጊውን ሁሉ ድጋፍ እንደሚያደርግ አረጋግጠዋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን አጽናኑ። የተጎጂ ቤተሰቦች በበኩላቸው አስፈላጊው ሰብአዊ ድጋፍ እንዲደረግላቸው ጠይቀዋል። በስፍራው የሚገኘው ዘጋቢያችን ተመስገን ተስፋዬ ተከታዩን አድርሶናል። እንግዲህ የተጎጂ ቤተሰቦችን ባነጋገርንበት ጊዜ የተሰማቸውን ጥልቅ ሐዘን ገልጾ በነበረው አደጋ የቤተሰብ አባላቶቻቸው መጎዳታቸውን ነግረውናል። በመሆኑም በቀጣይ ጊዜያቶች በመንግስት አማካኝነት በበጎ አድራጎት ድርጅቶችና በሌሎች ማህበረሰብ ክፍሎች የሚደረግላቸው ድጋፍ ተጠናክሮ ሊቀጥል ይገባል ሲሉም ጠይቀዋል። ፌደራል መንግስት መጥቷል ማለት ለኛ አሁን በርካታ እንደው እኛን ያኖራል ብለን ነው የምናስበው። መንግስት እንዲደግፍ ነው እኔ የምፈልገው። ሌላ ነገሮችን በቃ ብዙ ነገር በርካታ ነገር ላምም የለም በግም የለም ምንም ነገር ሁሉንም አልቋል በቃ። ስለዚህ አሁን መንግስት እንደሚደግፍ እሱን ጠይቃለሁ እንጂ ጋፍ ይደረግ መንግስት የሚደግፍ እስከ ይህን አቆፍሮ ምንም ብሎ እስኪያገኝ ድረስ መንግስት ልጆቹንም እሱንም እንዲደግፍ እንፈልጋለን። ሌሎችም አሉ ደግሞ በአካባቢው ላይ ደግሞ አሁንም መሬቱ እየተበጠሰ ቆርቆሮ ቤትን ተሰብሮ ሁሉ ያልቆ በአካባቢ ብዙ ችግር አለ እዛ ሰፈር። እንግዲህ በዚህ ስፍራ አፈጉባኤ ታገሰ ጫፎን ጨምሮ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች ተገኝተው የማህበረሰብ ክፍሉን አጽናንተዋል። በስፍራው የተገኙት የህዝብ ተወካዮች ምክር ቤት ዋና አፈጉባኤ አቶ ታገሰ ጫፎም የተሰማቸውን ጥልቅ ሐዘን ገልጸው በቀጣይ ጊዜያቶች መንግስት ከማህበረሰቡ ጎን ሆኖ አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ከዚህም ባሻገር ደግሞ ይህንን አስቸጋሪ ጊዜ በትብብር በጽናት ማለፍ ያስፈልጋል ሲሉ መልእክታቸውን በዚህ ስፍራ አስተላልፈዋል። ዝናብ በዚህ በጣም አጋጣሚ በሚዘንብበት ጊዜ እንዴት አድርገን ማህበረሰቡ መኖር ይችላል የሚለውን ደግሞ በጋራ መክረን እናንተም ከመንግስት ጋር ተመካከራችሁ አማራጭ ነገሮችን ማንስታችሁ ተማምነን መፍትሄ ያስፈልገዋል ማለት ከዝናቡም እንደዚህ ስለሚቀጥል እንዴት በጣም ጥንቃቄም ስለሚፈልግ ከዚህ በኋላ ዝናቡ ሲዘንብ አደራችሁን ከወረዳው አስተዳደር ጋር ከዞኑ አስተዳደር ጋር በመሆን ሁኔታዎችን ለማመቻቸት በሚደረገው ጥረት እናንተም በደንብ ተባብራችሁ እንደምትሰሩ በጣም እርግጠኛ ነኝ። ልባችን ሙሉ ነው። ስለዚህ ይሄን ጊዜ በጥንቃቄ ሁላችንም እናሳልፍ አደራ ለማለት ፈልጋለሁ።
እንግዲህ አካባቢው ደጋማ ከመሆኑ የተነሳ በአሁኑ ሰዓት ዝናብ እየጣለ ያለበት ሁኔታ ነው ያለው። ምናልባትም በቀጣይ 10 ቀናቶችም የሜትሮሎጂ ትንባዮች እንደሚያሳዩት ዝናቡ ቀጣይነት ሊኖረው ይችላል ተብሎ ይታሰባል። በመሆኑ የአካባቢው ማህበረሰብ ተጨማሪ ጥንቃቄ ሊያደርግ እንደሚገባም አብሯቸው በዚህ ስፍራ የተገኙት የደቡብ ኢትዮጵያ ክልል ዋና የመንግስት ተጠሪ አቶ ገብረ መስቀል ጫላም አሳስበዋል። የተሰማቸውን ጥልቅ ሐዘንም ገልጾ በቀጣይ ጊዜያቶች የክልሉ መንግስትም ይሁን ሌሎች የማህበረሰብ ክፍሎች አስፈላጊውን ድጋፍ እያደረጉ መቀጠል አለባቸው ሲሉ መልእክታቸውን አስተላልፈዋል። አጋማላ ድንገተ ገከ አደጋይ ደሮ አዛንሰስ ግዲኮ ቀቀሲ ተወሳይ እንደዚህ አይነት ድንገተኛ አደጋዎች አሳዛኝ ናቸው። ቢሆንም ፈጣሪ የሚያውቀው ነገር አለ። የወደፊቱን ፈጣሪ ያሳምርላችሁ። እኛ እንደ ክልል መንግስት ብሎም ከዞን አስተዳደር ጋር ተባብረን አስፈላጊውን ድጋፍ ከማድረግ ወደ ኋላ አንልም። ኢስፔንተሚያን እቀና ከኢቲቪ ዜና 57 ጋር ናቸው። የተወደዳችሁ ዘገባዎቻችንም ይቀጥላሉ። ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያና በኖርዌይ መካከል የተፈጠረው የልብ ሕክምና አጋርነት የሀገራቱን ጠንካራ ዲፕሎማሲያዊ ግንኙነት ማሳያ ስለመሆኑ ገለጹ። የሀገራቱ የ10 ዓመታት የልብ ሕክምና አጋርነት አቅምን መገንባትና ሕይወትን በማዳን ጉዞ በሚል መሪ ሀሳብ በዚህ በአዲስ አበባ ሲምፖዚየም ተካሂዷል። ዘጋቢያችን ሙሉ ግርማይ ተከታትሎታል። የኢትዮጵያና ኖርዌይ ዲፕሎማሲያዊ ግንኙነት በጠንካራ ትብብርና ወዳጅነት 8 ዓመታትን አስቆጥሯል። ላለፉት 10 ዓመታት ሲተገበር የቆየው የልብ ሕክምና አጋርነትም ተምሳሌታዊና የጠንካራ ግንኙነት ትልቅ ማሳያ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። የትብብር ሕይወትን ከማዳን ባለፈ ለልብ ታካሚዎች ተስፋን የሰጠ ነው ብለዋል። Standing on the 8 decades of Ethio-Norwegian ዲፕሎማቲክ ሪሌሽንሺፕ ላለፉት 8 ዓመታት በነበረው የኢትዮ ኖርዌይ ዲፕሎማሲያዊ ግንኙነት በልብ ሕክምና ላይ የተፈጠረው አጋርነት ተምሳሌታዊ የሆነና እውቅና የሚቸረው ነው። ይህ ታላቅ የህይወት አድን ተልዕኮ ነው። ይህንን ፕሮጀክት የመሩ ምስጋና ይገባቸዋል። ይህ ተምሳሌታዊ የሆነው ትብብር የበርካታ ኢትዮጵያውያንን ህይወት እንደሚታደግ የታየ ስራ ነው። የኢትዮጵያ መንግስትም እውቅና የሚቸረው ነው። ህይወትን ከማዳን ባለፈ ለታካሚዎች አዲስ ተስፋን የሰጠ በመሆኑ ነው። የኢትዮጵያን የጤና ዘርፍ በማጠናከር ረገድም የአጋርነት ትልቅ መልእክት አለው። በኢትዮጵያና በኖርዌይ መካከል ተፈጠረው የልብ ሕክምና አጋርነት ዋነኛ ተልዕኮ ህይወትን ማዳን ያሉት ፕሬዝዳንቱ ዘላቂነቱ የሚረጋገጠውም በእውቀትና በቴክኖሎጂ ሽግግር ነው። ከፍተኛ የልብ ሕክምና ለጥቂቶች ብቻ ሳይሆን ለብዙሃኑ ተደራሽ ማድረግም የመንግስት ፍላጎት መሆኑን ገልጸው እንዲህ አይነት አገልግሎት ለመስጠትም የሀገራቱ ትብብር ወሳኝ ነው ብለዋል። የኢትዮጵያን ሄልዝ ሰርቪስ ኢዝ ጎይንግ through a rapid transformation በሽታ መከላከል ላይ ያተኮረው የጤና ፖሊሲያችን በአሁኑ ወቅት በኢትዮጵያ የጤና አገልግሎት ላይ ፈጣን ለውጥ እያመጣ ነው። ከፍተኛ የልብ ሕክምና ለጥቂቶች ብቻ ሳይሆን ለብዙሃን የተገባ እንዲሆን የመንግስት ፍላጎት ነው። ስለዚህ ድጋፋችሁ ማጠናከር እንዲህ አይነት አገልግሎት ለመስጠት ይረዳል። የጤና መሰረተ ልማቶችን በማጠናከር አገልግሎቶችን ተደራሽና በዋጋም ተመጣጣኝ ለማድረግ መንግስት ቁርጠኛ ሆኖ እየሰራ ነው። ዩኒቨርሲቲዎች፣ ሆስፒታሎች፣ የመንግስት ተቋማት እንዲሁም አጋር አካላት በጋራ ሲሰሩ የበርካቶችን ህይወት መቀየር እንደሚቻል ማሳያ ነው። ባለፉት 2 ዓመታት ከፍተኛ ማሻሻል እያሳየ ያለው የኢትዮጵያ የጤና ስርዓት በብዙ መመዘኛዎች ስኬቶችን እያስመዘገበ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። የበርካቶች ህይወትን እየቀጠፈ አካል ጉዳተኞችም እያደረገ ያለው የልብ በሽታ ላይም አገልግሎቱን ማስፋት አስፈላጊ መሆኑን በማንሳት በኢትዮጵያና በኖርዌይ መካከል ያለው አጋርነት አጋዥ ነው ብለዋል። የኢትዮጵያ የጤና ስርዓት ባለፉት 2 ዓመታት ከፍተኛ መሻሻል እያሳየ ነው። በተለይም መሰረታዊ የጤና እንክብካቤ ላይ የመጣው ለውጥ ተጠቃሽ ነው። ነገር ግን ግባችን ላይ አልደረስንም። ለዚህም የልብ በሽታ ተጠቃሽ ነው። ይህም የበርካቶችን ህይወት በመቅጠፍ አካል ጉዳተኛ በማድረግና የኢኮኖሚ ጫናን በዜጎች ላይ የፈጠረ ነው። እንዲህ አይነት የህይወት አድን ስራም በከተማም ሆነ በገጠር እንዲሆን አስፈላጊ ያደርገዋል። በአዲስ አበባ ዩኒቨርሲቲና በኖርዌይ የልብ ሕክምና አጋርነት ፋውንዴሽን የተዘጋጀው ሲምፖዚየም ያለፉትን 10 ዓመታት ስራዎችን ከመዘከር ባለፈ ለቀጣይ ስራዎች የሚመክርና አጋርነቱንም ለማጠናከር ያለመ ስለመሆኑን ተገልጿል። ቸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል።
ኢትዮጵያ ላለፉት 6 አስርት ዓመታት በተለያዩ የፖለቲካ ስርዓት መሪዎች ብትመራም ለአፍሪካ ሁለንተናዊ ልዕልናና አንድነት ያላት ጽኑ አቋም ዛሬም ድረስ ሳይናወጽ ቀጥሏል። ከንጉሳዊ ስርዓት የዲፕሎማሲ ጥበብ እስከ ደርግ ወታደራዊ ድጋፍ እንደዚሁም አሁን ካለው የመደመር ፍልስፍናና የኢኮኖሚ ውህደት አጀንዳ ጋር ተዳምሮ ኢትዮጵያ ለአህጉሪቱ ነጻነትና ትስስር ያላት የማይናወጽ ታሪካዊ ጀግንነት በተግባር የተረጋገጠበት ነው። አሸናፊ እንዳለ ዝርዝሩን ይዟል። ከንጉሱ እስከ ሪፐብሊኩ የማይናወጠው የኢትዮጵያ የአፍሪካዊነት ጽኑ አቋም ከ6 አስርት ዓመታት ለበለጠ ዘመን በኢትዮጵያ የተለያዩ የፖለቲካ ስርዓቶችና መሪዎች ተፈራርቀዋል። በዚህ ሂደት ግን አንድ ያልተቀየረ ነገር አለ። ኢትዮጵያ ለአፍሪካ ሁለንተናዊ ልዕልና የፊት ደጀን መሆኗ። ኢትዮጵያና አፍሪካ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የርዕዮተ ዓለም የፖለቲካ ስርዓቶችና የመሪዎች መቀያየር ውስጥ ኢትዮጵያ ለአፍሪካ አንድነትና የኢኮኖሚ ትስስር ያላት የማይናወጥ አቋም እንዴት ቀጠለ? ዛሬ ይህን ጉዳይ እንዳስሳለን። ወጣቱ ኔልሰን ማንዴላ በ1954 ዓ.ም ለመጀመሪያ ጊዜ እግራቸው የኢትዮጵያን ምድር ረገጠ። ይህ ጉብኝት የጸረ አፓርታይድ ትግላቸውን ለማጠናከር የተደረገ ነበር። ሁለተኛ ቤቴ ብለው በሚጠሯት ኢትዮጵያ ወታደራዊ ስልጠና ወሰዱ። ይህ የኢትዮጵያ ድጋፍ ለነጻነት ትግል ጉዞ ስኬት መሰረት ጣለ። የኢትዮጵያ የመሪነት ሚና ቀጠለ። አህጉራዊ አንድነት ለመመስረት እንቅፋት ተፈጥሮ የነበረ ቢሆንም የቀዳማዊ ኃይለ ሥላሴ መንግስት የካዛብላንካና የሞኖሮቪያ ቡድኖች መካከል ድልድይ በመሆን አህጉሪቱን ወደ አንድነት አመጣት። ይህም በ1955 የአፍሪካ አንድነት ድርጅት እንዲመሰረት አደረገ። ያኔ ታዲያ ትኩረት የተሰጠው ለፖለቲካ ነጻነት ብቻ አልነበረም። አህጉሪቱ በኢኮኖሚ ካልተሳሰረች ነጻነቷ ሙሉ እንደማይሆን በጽኑ ያምኑ ነበርና አህጉራዊ አንድነትን እንደ ኢኮኖሚ መሳሪያ በመጠቀም በመሰረተ ልማት ትስስር ተጀመረ። በኢትዮጵያ አየር መንገድ ወደ ተለያዩ የአፍሪካ ሀገራት በመብረር አህጉሪቱን የማገናኘት ስራ የተጀመረው በዚሁ ዘመንና አቋም ነበር። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫው አዲስ አበባ እንዲሆን በማድረግም አህጉራዊ የልማት ፖሊሲዎች ምንጭ ኢትዮጵያ ሆነች። በ1960ዎቹ አጋማሽ በምድረ ኢትዮጵያ የመንግስት ለውጥ ተደረገ። የሀገር ውስጥ ፈተናዎች ቢበረቱም ኢትዮጵያ ለአፍሪካ ድርጅት የነበራት ድጋፍ ግን አልቀነሰም። በ1966 ዓ.ም በኢትዮጵያ የነበረው የንጉሳዊ ስርዓት በወታደራዊ አብዮት ሲተካ የአፍሪካ ፖሊሲው ከዲፕሎማሲያዊ ድጋፍ ወደ ቀጥተኛ ወታደራዊ እርዳታ ተሸጋገረ። ደርግ ለአፍሪካ ነጻነት እስከ መስዋዕትነት የሚል መርህ ነበረው። በኢትዮጵያ ወታደራዊ ማሰልጠኛዎች በሺዎች የሚቆጠሩ የዚምባብዌ፣ የናሚቢያና የደቡብ አፍሪካ ነጻነት ታጋዮች ዘመናዊ የጦር ስልጠና አግኝተዋል። አፄ ኃይለ ሥላሴ ለአፍሪካ አንድነት መሰረት ሲጥሉ፣ ደርግ ደግሞ ለአፍሪካ ነጻነት ታጋዮች ክንድ ሆኗል። አንዱ በዲፕሎማሲ ጥበብ፣ ሌላኛው በሶሻሊስታዊ አጋርነት ለአህጉሪቱ መቆማቸውን ታሪክ ይመሰክራል። 1970ዎቹ ማጠናቀቂያ አፍሪካ በረሃብና ድርቅ ታመሰች። ይሄኔም ለችግሩ አህጉራዊ መፍትሄ መፈለግ ላይ ኢትዮጵያ ከፊት ተሰለፈች። የአፍሪካ የኢኮኖሚ ማገገሚያ በአዲስ አበባ ጸደቀ። በአህጉር ደረጃ የኢትዮጵያን አቋም በማስቀጠልም ለቀድሞ የምስራቅ አፍሪካ ድርቅና ልማት ባለስልጣን በአሁኑ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መመስረት ምክንያት ሆነ። 1980ዎቹ ኢትዮጵያ የስርዓት ለውጥ አስተናገደች። ዓመታት ቆየት ብሎም አንድነቱ ወደ ህብረት ሲሸጋገር በ1990ዎቹ የህብረቱ መቀመጫ ከአዲስ አበባ ለማንሳት ብርቱ ትግል ኢትዮጵያ ገጠማት። በዚህ ጊዜ አፍሪካ ህብረት ላይ ያላት አቋም አልተለወጠም። የአፍሪካ መናገሻ ለመቀየር የተደረገው ሙከራ በመሪዎቿ ጥረት ሳይሳካ ቀረ። ኢትዮጵያ ለአህጉሪቱ ድምፅ መሆኗን ቀጠለች። የአየር ንብረት ለውጥ በአፍሪካ ክንዱ ሲያሳርፍ በበለጸጉ ሀገራት ምክንያት ለሚመጣው የአየር ንብረት ለውጥ አፍሪካ ካሳ ማግኘት አለባት የሚለውን አቋም በማራመድ የአህጉሪቱን ድምፅ አሰምታለች። በአፍሪካ ሰማይ ሰላም ሲደፈርስ ቀድማ ተገኝታ ሰላም አስከብራለች። አፍሪካ የታሪክ የባህልና የተፈጥሮ ሀብት ማዕከል፣ ነገር ግን ለዘመናት የድንበር ግጭቶች፣ የኢኮኖሚ ጥገኝነትና የፖለቲካ አለመረጋጋት ፈተና ሆኖባታል። በዚህ መሃል 2010 ዓ.ም መደመር የሚል አዲስ ፍልስፍና ከኢትዮጵያ አድማስ ባሻገር ለአህጉሪቱ ተስፋ ይዞ ብቅ አለ። ጎረቤትና አህጉርን የሚያስቀድመው የመደመር መንግስት አፍሪካዊ ትብብርን መርሆ አደረገ። ከጎረቤት ሀገራት ጋር
እርቅ በማውረድና ሀገራትን በማሸማገል አፍሪካዊ መፍትሄ ለአፍሪካ ችግር በተግባር እንደሚቻል በማሳየት ኢትዮጵያ አዲሱን የአፍሪካ ትብብር እሳቤን ጀመረች። ከዚህም ተሻግራ ዛሬ ኢትዮጵያ የአፍሪካ የታሪክ አደራን ወደ ተግባራዊ የኢኮኖሚ ውህደት የተሸጋገረበት ምዕራፍ ላይ አድርሰዋለች። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን በማጽደቅና ተግባራዊ በማድረግም ኢትዮጵያ ቀዳሚ ሆናለች። የአፍሪካ ሀገራት ድንበሮቻቸውን ለንግድና ለሰዎች እንቅስቃሴ ክፍት ማድረግ አለባቸው የሚለው የኢትዮጵያ አቋም በህብረቱ ተቀባይነት አግኝቷል። የታላቁ የኢትዮጵያ ህዳሴ ግድብ የሀገር ውስጥ ፍጆታን አልፎ ለጎረቤት ሀገራት የሚተርፍ የኃይል አቅርቦት በማመንጨት የቀጠናዊ ትስስር ተምሳሌት ሆኗል። ኢትዮጵያን አረንጓዴ የማልበስ መርሃ ግብሯ ድንበር ተሻግሮ በሚሊዮን የሚቆጠሩ ችግኞች ለጎረቤት ሀገራት አጋርታለች። ይህ አህጉራዊ የአየር ንብረት ለውጥን በጋራ ለመመከት ትልቁ አሻራ ሆኖ ተመዝግቧል። በግብርናው ዘርፍ የታየው የስንዴ ምርታማነት አፍሪካ ራሷን መመገብ እንደምትችል በተግባር አሳይቷል። ለአፍሪካ ኢኮኖሚ ሉዓላዊነትም የተስፋ ጅማሮ ሆኗል። ኢትዮጵያ ከአህጉሯ እስከ ዓለም ጫፍ ያስተሳሰራት የብሪክስ አባል መሆኗ ለአፍሪካ አዲስ የኢኮኖሚ አማራጭ እንዲፈጠር አቅም ሆኗል። አፍሪካ በራሷ ሀብትና እውቀት ማደግ አለባት የሚለው የፓን አፍሪካኒዝም መንፈስ ከቀዳማዊ ኃይለ ሥላሴ ደረጃ በደረጃ ውህደት እስከ ጠቅላይ ሚኒስትር አብይ አህመድ በመደመር ተግባራዊ ውጤት ዘልቋል። በአድዋ መንፈስ የተሞላው የትናንቱ የፖለቲካ ነፃነት ትግል ዛሬ ደግሞ ለኢኮኖሚ ነፃነት የኢትዮጵያ መሪዎች አቋም ወጥና የማይናወጥ ሆኖ ቀጥሏል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ነው። ዘገባዎቻችንም ይቀጥላሉ። በኢትዮጵያ አሁን ላይ የታሪክ ስብራቶችን በምክክር በማከም ምርጫዎች ከግጭት ይልቅ ወደ ልማት እንዲያመሩ እየተሰሩ ያሉ ስራዎች ውጤት እየተመዘገበባቸው ስለመሆኑ ይገለጻል። እያንዳንዱ ድምፅ ለነገዋ ኢትዮጵያ መሰረት የጣለ እየሄደ ስለመሆኑም የኢትዮጵያ በምርጫ የሰለጠነች በሀገረ መንግስት ግንባታዋ ደግሞ የጸናች እንድትሆን የሁሉም ተሳትፎ ግድ ስለመሆኑም ይገለጻል። በጉዳዩ ዙሪያ ባልደረባችን ነጻነት ፍቅሩ ተከታዩን ይዛለች። ሀገር ማለት የጋራ ህልም ነው ይላሉ የፖለቲካ ምሁራን። ኢትዮጵያ ይህንን ህልም እውን ለማድረግ ካለፈችባቸው መንገዶች መካከል የምርጫ ስርዓት ግንባታ ዋነኛው ነው። ለኢትዮጵያ ምርጫ ከስልጣን ሽግግር ባለፈ የሀገረ መንግስት ግንባታ ዋነኛው ምሰሶ ሆኖ ቀጥሏል። የተረጋጋ የፖለቲካ ሽግግር ይፈልጋል የሀገረ መንግስት። ምርጫ ደግሞ አንዱ የተረጋጋ የፖለቲካ ሽግግርን ለማካሄድ የምንጠቀምበት ነው። ይሄ ምርጫ የሚባለው ነገር በመሰረቱ የስልጣን ሽግግር መሳሪያ ብቻ አይደለም። ሀገር ግንባታ ላይ ስቴት ቢልዲንግ ላይ የሚሰራው ትልቁ መሳሪያ እሱ ነው። መንግስትና ማህበረሰብ ሶሻል ኮንትራት ወይም ማህበራዊ ውል የሚዋሉበት ነው ምርጫ ማለት። ኢትዮጵያ ረጅም የሀገረ መንግስት ታሪክ ቢኖራትም የዜጎችን ፍላጎትና የመንግስትን ህጋዊነት የሚያስተሳስረው የምርጫ ስርዓት ግን ለዘመናት ፈታኝ ሆኖ ቆይቶባታል። በንጉሱ ዘመን በሹማምንት ምርጫ የተጀመረው ጉዞ በደርግ ጊዜ ወደ አንድ ፓርቲ ርዕዮተ ዓለም አምርቶም ነበር። ላለፉት 3 አስርት ዓመታትም ምርጫዎች ቢካሄዱም በተለያዩ መለኪያዎች ግን ለዲሞክራሲያዊ ስርዓት ግንባታ የነበራ
የነበራቸው ሚና ችግሮችን የተሻገረ አልነበረም። በዚህ የታሪክ ምዕራፍ የታዩት የ99ና የ100% አሸናፊነቶች፣ የምርጫ ተቋማት የነጻነት ጥያቄና የፖለቲካ ምህዳሩ መጥበብ የሀገረ መንግስት ግንባታው በጽኑ መሰረት ላይ እንዳይቆም እንቅፋት ሆኖ ቆይቷል። በመሰረቱ በአፄ ኃይለ ሥላሴ ጊዜ ምርጫ የሚል ኮንሰፕት ነበረ፣ ግን እሱ የራሱ ነቸር አለው። ደርግም ሾንጎቹን በራሱ ጊዜ ምርጫ ብሎ ያለ ፓርቲ ሲሞክር ነበረ። ከለውጡ በፊት የነበሩት ምርጫዎች የይስሙላ ምርጫዎች ናቸው። በእርግጥ በተለይ 1997ቱ ትንሽ ፕሮሰሱ ጥሩ ነበር፣ ግን ሁላችንም እንደምናውቀው ከውጤቱ ጋር ተያይዞ ከፍተኛ ቀውስ ነው የተፈጠረው ማለት ነው። የፖለቲካ ምህዳሩ ጠባብ ነው ማለት ይቻላል። በተለይ የ2002 ምርጫና የ2007 ምርጫ ላይ በ100% በ99% በምናምን ነው እንትን የነበረው ምርጫ ሲያሸንፍ የነበረው ገዢ ፓርቲ በጣም ጠባብ በሆነ ሁኔታ ነበረ ያኔ። ከ2010 ዓመተ ምህረት ወዲህ የመጣው የመደመር መንግስት በአንጻሩ ያለፈውን ስኬት ማስቀጠልና ስተትን ማረም በሆነው ፍልስፍናውና መርሁ በስድስተኛው ሀገራዊ ምርጫ ላይ የታዩ ለውጦች ተስፋ ሰጪ ሆነው እንዲመዘገቡ በር ከፍቷል። የምርጫ ቦርድን ገለልተኛ ከማድረግ አንጻር ብዙ ሪፎርም እንደተሰራ ያየን ነው። ይሄ በጣም ይበል የሚባልና የሚመሰገን ስራ ነው። ሁለተኛ ቴክኖሎጂን ወደ መጠቀም ደረጃም ተደርሷል። ለምርጫው አፕሊኬሽን ዲቨሎፕ እስከ ማድረግ ድረስና ይሄ ኮሚትመንትን ያሳያል። በነገራችን ላይ ሀገር መመራት ያለባት ዜጎቿ በመረጡት ፓርቲ ነው የሚል ኮሚትመንት አለ ማለት ነው። እዚህ ቦታ ብዙ የፖለቲካ ፓርቲዎች ወደ ሀገር እንዲገቡና ኦፕን አፕ የምንለው ወይንም የፖለቲካ ምህዳሩን ሰፋ የማድረጉ ስራዎች ተሰርተዋል። ሁለተኛ ምርጫ ቦርድ ገለልተኛ እንዲሆን ራሱን የቻለ ተቋም እንዲሆንና ስርዓቶች እንዲበጁ ተደርጓል። የለውጡ መንግስትም የሀሳብ የበላይነት የሚለውን ኮንሰፕት ይዞ ምርጫው ዲሞክራሲያዊ እንዲሆን ሙከራዎችን አድርጓል። ስለዚህ ከፍተኛ ልዩነት ነው ያለው ማለት ነው። ለውጥ አለ ማለት ነው። ኢትዮጵያ አሁን እያደረገች ያለችውም የታሪክ ስብራቶችን በምክክር እየፈወሰች ምርጫዎች ወደ ግጭት ሳይሆን ወደ ልማት የሚያመሩበትን መንገድ ማመቻቸት ነው። በምርጫ የሰለጠነችና በሀገረ መንግስት ግንባታ የጸናች ሀገር እንድትሆን ለሚደረገው ጉዞ የሁሉም ተሳትፎ ግድ ይላል። ህዝብ ካልመረጠ፣ ህዝብ ሄዶ ድምጹን ካልሰጠ ከንቱ ነው የሚሆነው ማለት ነው። ኃላፊነት አለበት ዜጋ ባይዘይ መብት ብቻም አይደለም፣ የውዴታ ግዴታ ነው መምረጥ። እኔ ድምጼን ካልሰጠው ሌላው በሰጠው ድምጽ እመራለሁ ማለት ነው። ስለዚህ ድምጹን መስጠት መቻል አለበት ህዝቡ የሚል እምነት አለ። የእያንዳንዱ መራጭ ድምጽ በጣም ወሳኝ ነው። የራሱን እድል እንደመወሰን ይቆጠራል። ምርጫ ካልመረጠ አንድ አካል አንድ ግለሰብ የማይፈልገው ፓርቲ ወይም የማይፈልገው አካል መጥቶ ነገ ቢመራው ጥፋቱ የራሱ ነው ማለት ነው። ችግሩ የራሱ ነው ማለት ነው። ስለዚህ ምርጫ ላይ መሳተፉ አግባብ ነው። ኢትዮጵያ 7ኛውን ጠቅላላ ምርጫ ልታካሂድ በዝግጅት ምዕራፍ ላይ ትገኛለች። የነገዋን ሀገር ለመገንባት በሚደረገው ምዕራፍ ውስጥ ዜጎች ድምጻቸው ከምንም በላይ ዋጋ አለው። ለሰባተኛው ጠቅላላ ምርጫ እስካሁን 9 ሚሊዮን 36 ሺህ በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው የ2018 ዓ.ም ለሚያከናውነው ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የተጀመረው የካቲት 28 2018 ዓ.ም ነው። ምዝገባው በምርጫ ጣቢያዎች በአካል በመቅረብና ምርጫዬ በተሰኘ መተግበሪያ አማካኝነትም እየሄደ ይገኛል። ሰባተኛው ጠቅላላ ምርጫ የእስካሁኑ ሂደትና የተመዝጋቢዎችን ሁናቴ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ማምሻውን መግለጫ ሰጥተዋል። ይህንን መግለጫ የተካተለ የቆየው ዘጋቢያችን ባየ ሙላት ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ባየ እንደምናመሽ፣ ሰላም ላንተ። የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እስካሁን ያለውን ሂደት ከዜናው ባሻገር የገለጹበትን ዋና ዋና ነጥብ ንገረን እስኪ። አመሰግናለሁ ሰለሞን። ሰባተኛውን ጠቅላላ ምርጫ ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ ስራዎችን ዝግጅት እያደረገ ነው የሚገኘው፣ ስራዎችን እያከናወነ ነው የሚገኘው። ከቅድመ ምርጫ ስራዎች መካከል አንደኛው ደግሞ የመራጮች ምዝገባ ነው። የካቲት 28 ቀን 2018 ዓ.ም ነበር የተጀመረው። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ አመሻሹ ለጋዜጠኞች በሰጡት መግለጫ 52 ሺህ ገደማ ያክል የምርጫ ጣቢያዎች ላይ መራጮች እንዲመዘገቡ ይጠበቃል። በዚህም ሂደት ከ9 ሚሊዮን ከ36 ሺህ ገደማ ያክል
መራጮች እንደተመዘገቡ ነው የገለጹት። የመራጮች በዚህ ዓመት ለየት ባለ መልኩ በሁለት መንገድ ነው የሚመዘገቡት። አንደኛው በምርጫ ጣቢያዎች በአካል በመቅረብ ነው። ሁለተኛው ደግሞ በቴክኖሎጂ አማካኝነት ነው። በተለይም ደግሞ ምርጫ የተሰኘው መተግበሪያን በመጠቀም ነው መራጮች እየተመዘገቡ የሚገኙት። በርካታ መራጮች መመዝገባቸው በጥሩ ሂደት የሚነሳ ነው። ከዚሁ ከዲጂታሉ ምርጫ ጋር በተያያዘ አንዳንድ ጉዳዮች ይነሳሉ። አዲስ እንደመሆኑ መጠን አበረታች ስራዎች የተከናወኑበት ነው። እስካሁን ድረስም አንድ ሳምንት ነው የምርጫ ምዝገባ ጊዜው ማለት ነው። ወደ 600 ሺህ የሚጠጋ መራጮች መመዝገባቸውን ነው ሰብሳቢዋ የነገሩን። ነገር ግን አልፎ አልፎ በአንዳንድ አካባቢዎች የምርጫ ጣቢያዎች ማለት ነው የኔትወርክና ከኮኔክቲቪቲ ጋር የተያዙ ችግሮች እየገጠሙ መሆኑን ነው የገለጹት። ይህን ለመፍታት ደግሞ ከኢትዮ ቴሌኮም ጋር በመተባበር ችግሮችን ለመፍታት እየተሰራ መሆኑን ነው የምርጫ ቦርድ ሰብሳቢዋ ሜላትወርቅ ኃይሉ በዛሬው መግለጫቸው የገለጹት ማለት ነው። በዚህ የምርጫ ሂደት ማለት ነው በምርጫ ጣቢያዎች ላይ ወደ 187,028 ያክል ምርጫ አስፈጻሚዎችም እንደዚሁ ስምሪት ተሰጥቷቸው የምርጫ ሂደቱን እያከናወኑ የምርጫ ሂደቱን እያሳለጡ እንደሚገኙም በዚሁ መግለጫ ተጠቅሷል። ምናልባትም በአንዳንድ የምርጫ ጣቢያዎች ከመራጮች ምዝገባ መዘግየቱን ነው የነገሩን። ለነዚህ ምክንያቶች ደግሞ አልፎ አልፎ ከምርጫ ቁሳቁሶች ወይም ደግሞ የመራጮች መመዝገቢያ ቁሳቁሶች ጋር በተያያዘ የመዘግየት በአንዳንድ አካባቢዎች የነዳጅ እጥረትና የተሽከርካሪ እጥረት ነው መሆኑን የገለጹት። ነገር ግን የመራጮች መመዝገቢያ ቁሳቁሶች በደረሱበት ወቅት ሁሉ ምርጫዎች እየተከናወኑ መሆኑን ነው ከምርጫ ቦርድ የሰማ ነው። ለአሁን ያለኝ መረጃ ይህን ይመስላል። ሰለሞን ባየሙላት ባልደረባችን በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ምሽት ይሁን። እዚህ ጉዳይ ላይ አልወጣንም። የተወደዳችሁ ሰባተኛው ጠቅላላ ምርጫ እስካሁን ከ9 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ወቅታዊ የምርጫ ሂደቱን አስመልክቶ መግለጫ ሰጥቷል። መስከረም ቸርነት ተከታትለዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ባስቀመጠው የጊዜ ሰሌዳ መሰረት ከየካቲት 28 2018 ዓ.ም ጀምሮ የመራጮች ምዝገባ ተጀምሯል። ቦርዱ በወረቀትና በዲጂታል መንገድ የመራጮች ምዝገባን እያከናወነ ሲሆን እስካሁን ከ9 ሚሊዮን በላይ መራጮች በሁለቱም መንገድ ተመዝግበዋል። ወደ 9 ሚሊዮን 36994 መራጮች ተመዝግበዋል። በሁሉም በማኑዋልም በዲጂታልም አንድ ላይ ይሄን ያህል ቁጥር ተመዝግበዋል። የሴትና የወንድ ቁጥርም የአካል ጉዳተኞችም ቁጥር አብሮ ያለው ነው የሚሆነው ማለት ነው። ስለዚህ ይሄንን መሰረት በማድረግ የመራጮቹን ምዝገባ እያካሄደ ይገኛል ማለት ነው። የብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫን በ52773 ምርጫ ጣቢያዎች ለማከናወን ያቀደ ሲሆን እስካሁን በ46757 ጣቢያዎች የመራጮች ምዝገባ እያካሄደ ነው። 52152 ምርጫ ጣቢያዎች ውስጥ ወደ 6395ቱም በስርጭት ምክንያት የዘገዩ በጸጥታ ምክንያት ያልተሰራጨባቸው ምርጫ ጣቢያዎች አሉ። እስካሁን ድረስ አንዳንድ ቦታ ላይ ቁሳቁስ ያልደረሰበት በተለይም ቦርዱ እስከ ምርጫ ክልል ድረስ እቃዎቹን አድርሶ ከምርጫ ክልል በኋላ ወደ ምርጫ ጣቢያ ለማሰራጨት የተሽከርካሪ እጥረት፣ የነዳጅ እጥረት እንዲሁም በአንዳንድ የክልል መንግስታት ድጋፍ ማጣት ተቸግሯል። ቦርዱ የጸጥታ ሁኔታን በተመለከተ ምርጫ ለማካሄድ ስጋት ያለባቸው አካባቢዎችን ለመለየት ከፖለቲካ ፓርቲዎች ከክልል መንግስታትና የጸጥታ አካላት ጋር እየሰራ ሲሆን ይህንን የሚቆጣጠር ቡድንም አቋቁሟል። የተሳተፉ የፖለቲካ ፓርቲዎች ወደ 7 የሚሆኑ ክልሎች ላይ ያላቸውን የጸጥታ ሁኔታ ችግር ገልጸዋል። ያንን መሰረት በማድረግ እንግዲህ ቦርዱ በእነዚህ 7 ክልሎች ከነሱ በተገኘው መረጃና ሌሎችም ደግሞ በዛን ቀን ያልተገኙ ነገር ግን በተጨማሪ ክልሎች ይሄው የጸጥታ ሁኔታ ሪፖርት አለን የሚሉ የፖለቲካ ፓርቲዎችን እየጠበቀ ነው ቦርዱ። ያ ተጠቃሎ ሲገባ የሞኒተሪንግ ቲም በየክልሉ በተደራጁ ሞኒተሪንግ ቲም በመላክ በመሬት ላይ ያለው ሁኔታ ምን ይመስላል የሚለውን ስራ ለመስራት ቦርዱ የመጀመሪያውን ስራ ጀምሯል። ስለዚህ ለፖለቲካ ፓርቲዎች ነጻ የአየር ሰዓት ድልድልን በተመለከተም በዲጂታል መንገድ ይህንን ለመከታተል በተቋቋመ ቡድን ለማከናወን ታቅዷል። ከቦርዱ 3 ከመገናኛ ብዙሃን ባለስልጣን 2 አባላት ያሉበት ኮሚቴ ተቋቁሞ ስራውን ጀምሯል። ያው የሚወጣው የዚህ የአየር ጊዜ ክፍፍል የነጻ የአየር ጊዜ ክፍፍል በእጣ ነው የሚወጣው። ስለዚህ እጣውን በሲስተም ለማውጣት ይቻል ዘንድ ያለውን ሲስተም
የመገናኛ ብዙሃንና የቦርዱ የአይቲ ባለሙያዎች አይተው ጥሩ ሲስተም መሆኑን ተመልክተዋል። ከዚያ አሁን በቀጣይነት በሚወጡ ፕሮግራሞች ይህንን ሲስተም በግልጽ ለፖለቲካ ፓርቲዎች ይቀርባል። ፖለቲካ ፓርቲዎች ያውታል። ከዛ በኋላ እንግዲህ እጣ ወደ ማውጣቱ ስርዓት ይኬድና የነፃ የአየር ድልድሉ ስራ ይቀጥላል ማለት ነው። ቦርዱ የመደባቸው የሲቪል ማህበረሰብ ድርጅቶችም የራጮች ምዝገባ በተጀመረባቸው የምርጫ ጣቢያዎች ሁሉ የምርጫውን ሂደት እየተከታተሉ ይገኛሉ። ተመልሰናል። ቀሪ ዘገባዎቻችንም ይቀጥላሉ። የአርቲፊሻል ኢንተለጀንስ ኃይል ለዓለም ከፍተኛ ሚናን እያበረከተ ቀጥሏል። የ21ኛው መቶ ክፍለ ዘመን ዳታ ትልቅ አቅም ሲሆንም ይታያል። ኢትዮጵያም በ2030 የቀጠናዊ ዲጂታል ማዕከል ለመሆን በተለያዩ ስራዎች በስፋት እየገሰገሰች ቀጥላለች። ሮዛ መኮንን በጉዳዩ ዙሪያ ተከታዩን ይዛለች። አርቲፊሻል ኢንተለጀንስ ዓለማችን በከፍተኛ ፍጥነት እየቀየራት ነው። ነገር ግን ይህ ዘመናዊ ቴክኖሎጂ አንድ ትልቅ ጥማት አለው፣ የኤሌክትሪክ ኃይል። ታዲያ ኢትዮጵያ ይህንን የዓለም የኃይል ጥማት ለስትራቴጂካዊ ተጽዕኖ መጠቀም ብትችልስ? ኢትዮጵያ በታዳሽ ኃይል አቅርቦት አማካኝነት በመጪው ዓለም ከፍተኛ የኢኮኖሚ ተጠቃሚ መሆን እንዴት ይቻላታል? ቆይታችን ይህን ይመልሰዋል። ዛሬ የምነግራችሁ ስለ ሲሊከን ሉዓላዊነትና ህዳሴ ነው። ይህ ርዕስ የሶስት ታላላቅ ሀሳቦች ውህድ ነው። ሲሊከን የዘመናዊ ቴክኖሎጂና የዓለም አቀፉ የኤአይ ትኩሳትን ሲወክል፣ ሉዓላዊነት ደግሞ ሀገራት በዲጂታሉ ዘመን የራሳቸውን መረጃ፣ ኢኮኖሚና መሰረተ ልማት የመቆጣጠር አቅማቸውን ያሳያል። ህዳሴ ደግሞ የኃይል ምንጫችን በተለይም 5000 ሜጋዋት የሚያመነጨው ታላቁን የኢትዮጵያ ህዳሴ ግድብ ያመላክታል። እነዚህ ሶስት ቃላት ሲጣመሩ ኢትዮጵያ የውሃ ሀብቷንና የታዳሽ ኃይል አቅሟን ወደ ጂኦፖለቲካዊ ካፒታል እንዴት እንደምትቀይረውና በዲጂታል ዘመን የገዛ እድሏን እንዴት እንደምትወስን ቁልጭ አድርገው ያሳያሉ። ዓለም አቀፉ የኤአይ ሩጫ እስከዛሬ ሶስት ዋና ዋና ደረጃዎችን አልፏል። የመጀመሪያው የኮምፒውተር አልጎሪዝም ግኝቶች በነበሩበት ዘመን ሲሆን፣ ሁለተኛው ደግሞ የማስላት የበላይነት ጊዜ ላይ ያተኮረ ነበር። አሁን ያለንበት ሶስተኛው ደረጃ ግን ስለ ኮድ ሳይሆን ስለ ኃይል ወይም ኢነርጂ ቁሳዊ መሰረተ ልማት ያለበት ነው። ለምሳሌ አሜሪካ በበረዶማዋ ግሪንላንድ ግዙፍ የዳታ ማዕከላትን ለማቋቋም ከፍተኛ ፍላጎት አሳይታለች። ለምን? ምክንያቱም ግሪንላንድ ማሽኖችን ለማቀዝቀዝ የሚረዳ ተፈጥሯዊ ቅዝቃዜና ርካሽ የውሃ ኃይል ስላላት ነው። ለቴክኖሎጂ ግዙፎች እነዚህ ነገሮች የ21ኛው ክፍለ ዘመን የዲጂታል ምሽጎች ናቸው። ወደ አፍሪካ እንምጣ። ግን ከዓለም አቀፉ የመረጃ ማዕከል አቅም ውስጥ ያለን ድርሻ ከ1 በመቶ ያነሰ ነው። ይሁን እንጂ ኢትዮጵያ ይህንን ታሪክ ለመቀየር ተነስታለች። በዲጂታል 2030 ስትራቴጂ መሰረተ ልማትን እያስፋፋች ትገኛለች። ይህ ደግሞ ታላቅ መነቃቃትን እየፈጠረ ነው። ታዲያ የኢትዮጵያ ልዩ ድል የት ላይ ይሆን? የታላቁ የኢትዮጵያ ህዳሴ ግድብ ኃይል እያመረተ ባለበት በዚህ ወቅት ይህ ግዙፍና ንጹህ የኤሌክትሪክ ኃይል ሀገሪቱን የአፍሪካ የኤአይ መሰረተ ልማት ማዕከል ሊያደርጋት ይችላል። ጥያቄው ኢትዮጵያ ከሲሊከን ቫሊ ጋር ትወዳደራለች ወይ የሚለው ሳይሆን የኃይል ሉዓላዊነቷን ተጠቅማ በዓለም አቀፉ የኤአይ አቅርቦት ሰንሰለት ውስጥ የማይተካ ሚና መጫወት ትችላለች ወይ የሚለው። እውነታው ይህ ነው። ያለ ኤሌክትሪክ ዲጂታል ሉዓላዊነት ሊታሰብ አይችልም። ኤሌክትሪክ ለዲጂታል ዓለም ልክ እንደ ደም። ታላቁ ህዳሴ ግድብ የኢትዮጵያን ተጽዕኖ ከውሃ ፖለቲካ ወደ ቴክኖ ኢንዱስትሪያዊ ልዕለ ኃያልነት ይለውጠዋል። ኢትዮጵያ በዓለም ላይ ካሉ ሀገራት እጅግ ርካሽና ታዳሽ የኤሌክትሪክ ታሪፍ ካላቸው ጥቂት ሀገራት አንዷ መሆኗ እንዲሁም እንደ አዲስ አበባ ያሉ ደጋማና ቀዝቃዛ አየር ያላቸው ቦታዎች መኖራቸው ለግዙፍ የዳታ ማዕከላትና ለማይኒንግ ማሽኖች እጅግ ተመራጭ ያደርጋታል። በሌላ በኩል ኢትዮጵያ በአሜሪካና በቻይና የቴክኖሎጂ ፍልሚያ መካከል ሚዛኗን ጠብቃ መጓዝ መቻሏ ለሌላው የስትራቴጂካዊ ብልሃት ማሳያ ነው። የምዕራባውያን ኩባንያዎች የክላውድ ቴክኖሎጂ ከእስያ መሰረተ ልማት ፋይናንስ ጋር አዋህዳ መጠቀም መቻሏ አቅሟን ያሳየዋል። በዓለም አቀፍ የኤአይ ውድድር ውስጥ የኃይል ብልጫ የኢትዮጵያን የመወዳደሪያ አቅም እና የመደራደሪያ አቅሟን በእጅጉ የሚለውጠው ነው። የታዳሽ ኤሌክትሪክ ኃይል ብዙ የቴክኖሎጂ ኩባንያዎች አጥብቀው የሚፈልጉት ውድ ሀብት ነው። ኢትዮጵያ ደግሞ ይህንን ሀብት በብዛት ይዛለች።
እንደ ዓለም አቀፉ የገንዘብ ተቋም መረጃ ኤአይ በሚቀጥሉት 10 ዓመታት ለዓለም አቀፉ የሀገር ውስጥ ምርት ወይም ጂዲፒ እድገት እስከ 7% አስተዋጽኦ ያበረክታል። ይህ ሁሉ መረጃ የሚያረጋግጥልን የኢትዮጵያ ንጹህ አነስተኛ ዋጋና አስተማማኝ የውሃ ኃይል ምን ያህል በቢሊየን የሚቆጠር ዶላር ማመንጨት እንደሚችል ነው። በአጠቃላይ የኤአይ መሰረተ ልማት ማለት ዘመኑ ብሔራዊ ስትራቴጂያዊ ደህንነት ማለት ነው። ኢትዮጵያ የታላቁ ህዳሴ ግድብን የኃይል አቅርቦትና የዳታ ማዕከላት አስተናጋጅነትን እንደ ቀጣናዊ የጋራ ጥቅም አድርጋ በማቅረብ ታላቅ የዲፕሎማሲና የኢኮኖሚ ድል ማስመዝገብ ትችላለች። ትላንት ዓለም አቀፉ የቴክኖሎጂ ሩጫ ስለ ኮድና ስለ ቺፕስ ነበር። ዛሬ ግን ስለ ኪሎዋትና ስለ ሉዓላዊነት ሆኗል። ኢትዮጵያ በዲጂታል ኢትዮጵያ እቅዱ አማካኝነት የሃይድሮ ኤሌክትሪክ ኃይሏን ወደ ጂኦፖለቲካዊ ካፒታል ቀይራ በመጪው የዓለም አቀፍ አርቲፊሻል ኢንተለጀንስ አቅርቦት ሰንሰለት ውስጥ አፍሪካን ወደ መሪነት የምታሸጋግርበት ጊዜ አሁን። በደቡብ ኢትዮጵያ ክልል በጋሞ ዞን ጋጫ ባላ ለካ ቀበሌ በተከሰተው የመሬት መንሸራተት ሳቢያም ሕይወታቸው ያለፉ ዜጎችን በማስመልከት የሐዘን ቀን መታወጁን አስመልክቶ ከሕዝብ ተወካዮች ምክር ቤት የተላለፈ ውሳኔ በደቡብ ኢትዮጵያ ክልል በጋሞ ዞን ጋጫ ባባ ለካ ቀበሌም መጋቢት 2 ቀን 2018 በተከሰተው የመሬት መንሸራተት አደጋ ምክንያት ከ125 ሰዎች የ80 ወገኖቻችን ሕይወት ያለፈ ሲሆን ቀሪው በፍለጋ ላይ ይገኛል። ምክር ቤቱ በዜጎች ላይ በተከሰተው አደጋ ጥልቅ ሐዘን የተሰማ ሲሆን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሰንደቅ ዓላማ አዋጅ ቁጥር 654 ህዝባር 2001 አንቀጽ 22 ንዑስ አንቀጽ 2 ብሔራዊ የሐዘን ቀንና ሰንደቅ ዓላማው የሚውለበለበባቸውን ሁናቴዎች የህዝብ ተወካዮች ምክር ቤት ውሳኔ እንደሚተላለፍ ተደንግጎ ይገኛል። በዚህም መሰረት በመሬት መንሸራተት አደጋ ህይወታቸው ያለፉ ዜጎችን በማስመልከት ከመጋቢት 5 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት ብሔራዊ የሐዘን ቀን ታውጇል። በእነኚህ ቀናት የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁሉም የሀገሪቱ ግዛቶች፣ በኢትዮጵያ መርከቦች፣ በኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች ዝቅ ብሎ እንዲውለበለብ ይህ ውሳኔ የተላለፈ መሆኑን የህዝብ ተወካዮች ምክር ቤት አስታውቋል። በመጨረሻም ስፖርት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እና ተጫዋቹ አንቶይን ሲሜኒሆ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ በመባል ተመረጡ። ሲሜኒሆ በወሩ ባደረጋቸው የሊግ ጨዋታዎች 3 ግቦችን አስቆጥሮ 1 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። በሌላ በኩል የእንግሊዝ ፕሪሚየር ሊግ የካቲት ወሩ ምርጥ አሰልጣኝ ተጫዋች ዛሬ ይፋ ሲያደርግ ፔፕ ጋርዲዮላ የካቲት ወር ምርጥ አሰልጣኝ በመባል መርጧል። አሰልጣኝ ፔፕ ጋርዲዮላ ከ2021 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ምርጥ አሰልጣኝ ሽልማት አሸንፏል። ፔፕ ጋርዲዮላ በ2021 ወዲህ 3 የፕሪሚየር ሊግ ዋንጫ ቢያሸንፍም የወሩ ምርጥ አሰልጣኝ አልተባለም ነበርም። ስፔናዊ አሰልጣኝ 12ኛ የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ሽልማት አሸናፊ ሆነዋል። ይህንን ተከትሎም ከሰር አሌክስ ፈርጉሰን እና አርሴን ቬንገር በመቀጠል ለበርካታ ጊዜ የወሩ ምርጥ 3ኛ አሰልጣኝ ሆነዋል። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ተከታተሉት የነበረው ቲቪ ዜና 57 ቆይታችን ይሄው ነው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላማችሁ